አሽላሾሽት እንደፈቀደው ይሞላል ኪሴ ይጎላል ኪሴ። ሰላም እንዴት ናችሁ የኔ ቆንጆ ፋሚሊዎች? ዛሬ ደግሞ በሌላ ቪዲዮ መጥተናል እና ዛሬ አፍላ ፍቅሮችን የምጠይቃቸው ጥያቄ የመጀመሪያ ጥያቄ ተዋናይ ወይ ደግሞ ቲክቶከር ባትሆኑ መጨረሻችሁ ወይ ስራችሁ ምን ይሆን ነበር ነው። ሁለተኛው ጥያቄ ደግሞ ሴቶችን እድሜያቸውን፣ ወንዶችን ደግሞ የወር ገቢያቸውን እንጠይቃቸዋለን ማለት ነው። አብራችሁን ቆዩ። ዳጊ እንዴት ነህ? እግዚአብሔር ይክበር ይመስገን። እንዴት ነሽ? በእናትሽ ደህና ነኝ። ደህና ነህ? አለሁልሽ። በእናትሽ እንዴት ነህ? እናትህ እግዚአብሔር ይመስገን። ዳግም ቀላል ሰው እንዳይመስላችሁ ነገራችን ላይ በጣም ቀላል ሰው እግዚአብሔር። እሺ ያው ቲክቶክ ላይ ያን ያህል አይደለህም። 75 ፎሎወር አለ። እባካችሁ ፎሎ እያደረጋችሁ ፎሎ አድርጉት። እሺ እና ተዋናይ ባትሆን ስራ ምን ሊሆን ይችላል? እመቤቴን የመርካቶ ልጅ ነኝ። ጸዴ ነጋዴ ነበር የምሆነው። የሀብትዬ ልጅ ነኝ፣ የፒያሳ ልጅ ነኝ እና በቃ ጸዴ ነጋዴ ነበር የምሆነው። ማርያም ምን ነጋዴ ሰው ነበር? እኔ እግዚአብሔር ይመስገን ምንም እነግዳለሁ። እኔ እንደዛ ነገር አላወራም። እሺ ባባ ወይ አሁን ወደ ሙያው መጣ። ሌትስ ጎ ወይ የወር ገቢ ስንት ነው? ገብርኤል የወር ገቢ እመቤቴን በጣም ብዙ ገቢ ያለው ማለት ነው። እግዚአብሔር ይመስገን። የወር ገቢ አለመናገር ትችላለህ፣ ግን አለመናገር ውስጥ የሚመጣ ሌላ መዘዝ አለ። አይ አልናገርም። የመጣ ይምጣ። ኦኬ የሆነ ቪዲዮ እንሰራለን ማለት መቼ ይሁን መቼ አይታወቅም፣ ግን በሆነ ሰዓት የሆነ ቪዲዮ እንሰራለን፣ የዩቲዩብ ቪዲዮ። ያን ሰዓት መጠቀም ያለብንን ተጠቅመን ሂሳቡን ሙሉ ትዘጋዋለህ። ይመቸኛል እመቤቴ፣ ግን ጥቅሜ ምንድነው የማገኘው? ምንም ጥቅም የለም። ይሄ ቅጣት ነው። ገቢህን ሳልተናገርክ ቅጣት ነው። አረ ገቢ እናገራለሁ። ደሞዜ ነው ገቢ። ደሞዝ ስንት ነው? እግዚአብሔር ይመስገን እንደየ ሁኔታው ይለያያል። አሁን ለምሳሌ እግዚአብሔር እሱን እኮ ነው የምልሽ ገብርኤል። እኔ ጥበብን በጣም ነው የምወዳት፣ ይበስለኛለች፣ በጣም ትወደኛለች። እና ግን የወር ደሞዜ እግዚአብሔር ያውቃል። ማርያም ብቻ በቃ አዘጋለሁ። ግን አስተያየት አድርጊልኝ። አንቺ ኩሪፍቶስ ልሽ ዝጋልቲ ነው ልብሽን ነው መዘግይሽ። በቃ ሰብስክራይብ አድርጉ በላችሁ እንጨርሰዋለን። ቦቦ ቲዩብ የኔን ቲዩብ መጀመሪያ ሰብስክራይብ አድርጉ። ቅድሚያ ለራሴ ማርያም ቅድሚያ ለራሴ ቦቦ ቲዩብን ሰብስክራይብ አድርጉ መጀመሪያ። ሁለተኛ ደግሞ ማለት ነው የሷን ቲዩብ ሰብስክራይብ አድርጉ። ስንት ሺህ ሰብስክራይበር አለ? 17000 ምናምን አለ። 17000 አልፋለች። 20000 ከገባች ኩሪፍቶስ ላታለሁ ፕሮሚስ። እና እስኪ ማርያም ሰምታችኋል? ከእናንተ የሚጠበቀው 3000 ሰብስክራይብ ነው። ስለዚህ ሰብስክራይብ እያደረጋችሁ ሱዬ እንዴት ነሽ? አለሁልሽ። ኪያዬ እንዴት ነሽ? አለሁልሽ። ጀመራት ደግሞ እንት ከፍ ያለ ነገር ላይ ቆማ ነው እንዲህ ራሱ በዚህ አጫጭር ሰዎች ከነሱ አጫጭር ሰዎች ሲያገኙታቸው እኔ እቺ ልጅ በዚህ መጠን ከበለጥኳት እኔ አጭር አይደለም። አንቺ ወዴት አጭር ሞዲና ያቅምተ እሺ አርሱ የሆነ ጥያቄ ልጠይቅሽ ነበረ። እዚህ አሁን ላይ ቲክቶከር ወይም ደግሞ ተዋናይ ባትሆኚ ኖሮ ስራሽ ምን ይሆን ነበር? ነጋዴ? የምን ነጋዴ ትሆኚ ነው? አይ ሚን አምናቹ ወይ ትልቅ ልብስ ቤት ወይ ሂውማኔር ቤት ብቻ ቢዝነስ ላይ የምገባ ይመስለኛል። ኦኬ እሺ አርሱዬ እድሜሽ ስንት ነው? አሽላሾሽት ማርያምን ግዴታ ነው መመለስ። እድሜሽን ካልተናገርሽ የምትቀጭ ቅጣት ይኖራል። ቅጣቱን ብንሰማው ይሻላል። ቅጣቱን ንገሪኝና ከዛ እሺ እድሜሽን ካልተናገርሽ
ቀጣይ የምንሰራው ቪዲዮ ይኖራልና እዛ ቪዲዮ ላይ ይሄንን ጋብዥኝ ስልሽ ያልኩሽ ነገር ትጋብዥኛለሽ። 19 ዓመቴ ነው የእውነት 19 ዓመቴ ነው። ብር እንዲህ ነው ያዘፈልፋል። በነገራችን ላይ ብር መጥፎ ነው እና በቃ እርሱ ያመሰግናል። ሰብስክራይብ አድርጉ። እሺ ጋይስ የኪያን ቻናል ሁላችሁም ሰብስክራይብ አድርጉላት። በቃ ደህና ነህ? አይደለም። እሺ የሆነ ጥያቄ ልጠይቅህ ነበረ። እሺ ያብስራ። እሺ ከምን አይነት ሰው ጋር እንደምንኖር እዚህ ሚዲያ ላይ ማለት ነው ቲክቶከር ወይ ደግሞ ተዋናይ ባትሆን ኑሮ ስራ ምን ይሆን ነበር? እኔ ሙዚቀኛ ነበር። ሙዚቀኛ ነበር እንዴ? ዘይ ሙዚቃ ሳይሆን ወይ ኮምፖዘር ነው ሆኖ ወይ ደግሞ ኢንስትሩመንት ነው። እሺ ዮርዲ ቦር ምን ያህል ገቢ ታገኛለህ? እኔም አላውቀውም። እንደፈቀደው ይሞላል ኪሴ እንደፈቀደው ይሞላል። እኔ ቋሚ እንትን የለኝም። ቋሚ በወር ገቢ የለህም? ቋሚ ከፍ ይላል ዝቅ ይላል። ግን እስኪ እንዲሁ ስገምት ከፍም ዝቅም ካለው መካከለኛ። ኧረ ተይ አሁን ብናገር ማለት ነው ይኸውልሽ ብዙ የሰራሁበትን ጊዜ ከተናገርኩኝ ማዘር ይሄ ሁሉ እየሰራ የት እያጠፋው ነው ትለኛለች። ዝቅ ካለ ደግሞ ሌላ ስራ ላይ ኦኬ። እና ይሄንን መልስ ማትመልስልኝ ከሆነ ቅጣት አለው። እሺ ቀጣይ የምንሰራው ቪዲዮ እንዳለ ተነጋግረናል። ከማን ጋር? ከኔ እናንተ ከነ ሄቨን ጋር ተሰብስበን አዎ እሺ እንሰራለን። እሺ እና ያ ቪዲዮ ላይ የሆነ ነገር የሆነ ቦታ እንወስዳቸዋለን። እንዳትለኝ ያ ሀሳቡን እናንተ ትዘጉታላችሁ። እውነትሽን ብቻ ውድ ቦታ ይሆን እንጂ እናንተማ አላንስም። አታንስም። ሰምታችኋል። በቀጣይ ቪዲዮ ምን አለ መሰለሽ ተማሪ ነኝ ጥናት አለ የጥናት አይከፈለ ሰምታችኋል። ቀጣይ ቪዲዮ ያው ቅጣቱን የሚቀጣበት ይሆናል ማለት ነው። ዮርዲ ሰብስክራይብ አድርጉ በል። ግን እውነት አሁን የሚያገኘውን ብር የተናገረ ሰው ያው ይኖራል ማለት ይኖራል። ቪዲዮ ገና የጠራውን ንገሪኝ ልበደረው ነው ቪዲዮ ነው ችግር የለውም። እና ቦቦ መጥቶሽ የኪያን ቲዩብ ሰብስክራይብ እያደረጋችሁ ከዚህ በኋላ እኔ ሄቨን ምናምን ቦጌ ሰብሰብ ብለን ጸዴ ቦታዎች እየሄደ ቪዲዮ እንሰራላችሁ። እንደናችሁ ሃይ እንደናችሁ ሰብስክራይብ አድርጉ። በኪያ ቲዩብ መጥቼላችኋለሁ። ሰላም ቃል እንዴት ነሽ? ደስ በማርያም ሰብስክራይብ አድርጉ። ያው እንደሚታወቀው ቃል ሰሞኑን ጥፍር ቤት ከፍታለች ምናምን እና ያው ወደ ንግዱ ዓለም ተቀላቅላለች እና ቃል ሰብስክራይብ አድርጉ። ቲክቶክ ላይ ጫማለች ዝም በይ እና እግዚአብሔር ይስጥልን እና ቃልዬ በማርያም ማቀልበት አንተ ከመሬቱ ጋር ጌታ። እሺ ቃል ተዋናይ ባትሆኚ ምን ትሆኚ ነበር? ከንግድ ውጪ ከንግድ ውጪ ተዋናይ ባልሆን ኪያ ምንድን ነው የምታስጨንቂኝ? እኔ የሆነ ያቀርሽው ስራ አልነበረም? ተዋናይ ባልሆን አሁን ባይሳካልኝ ትወና ያው እንደ እግዚአብሔር ፍቃዱ ነው። አሁን ተሳካልኝ። እውነት ለመናገር እንደዛ አስቤ አላውቅም። ከልጅነቴ ጀምሮ ተዋናይ መሆን ነበር የምፈልገው። ህልሜ ነበረ። በቃ በጣም ጎበዝ፣ ለሌሎች አርአያ መሆን የምትችል ጎበዝ ተዋናይ የመሆን ህልም ነበረኝ። ከዛ እግዚአብሔር ፈቅዶ በትንሹ ተሳክቶልኛል። ከዛ ውጭ ግን እንደዚህ ቢሆን ብዬ አስቤ አላውቅም። ከጎን ደግሞ እንደዚህ ንግድ ነው የመስራት ፍላጎት ነበረኝ። እሱ ተሳክቷል። ባይሆን ብዬ እግዚአብሔር ይመስገን። እሺ ቃልዬ ጀምሬዋለሁ ነው። እሺ ያው ተሳክቶልኝ መንገድ ላይ ነው። እሺ ቃል እድሜሽ ስንት ነው? ምን አባሽ አገባሽ? እንደዚህ ነው የሚሉት፣ ግን እኔ እንደዛ አይደለም። ግን ደግሞ አልናገርም። አንቺ እኮ ታውቂዋለሽ፣ ለእነሱ ለማሳወቅ ብለሽ ነው። አዎ እንዴ ልንገራችሁ ይላችሁ። እኔ የምነግራችሁ ግን እድሜን አይደለም እራሳችሁ እንድትደርሱበት ነው። የተፈተንኩት 2016 ነው ኢንትራንስ ማለት ነው። ከዛ ቢድረሱበት ነው አይቻልም። እድሜሽን በስነስርዓት የመናገር ሀሳብ ከሌለሽ የሆነ ሀሳብ አለኝ እኔ ሌላ መዘዝ ይመጣብሻል ነው ፖይንቱ። ገባሽ? እድሜሽን ካልተናገርሽ አብሮት የሚመጣ የሆነ መዘዝ አለ እና እሱን የምን መዘዝ?
እድሜሽን የማትናገሪ ከሆነ የሆነ ቦታ እንሄዳለን እኔ እና አንቺ እበላለሁ፣ እጠጣለሁ፣ ሂሳቡን ዘግተሽ ትወጫለሽ። የት ምን ሄደህ ነገርሽ አሁን የት የሚለው የት ነው የምንሄደው? እሱን እንደነገር ነው የምንሄደው። በቃ እንሄዳለን። ደግሞ ለመሄድ ግን እናንተ ድረሱበት እንዴ! ምንድን ነው ቃል በሀሳቡ ተስማምታለች እና በቃ የታባሽ ልትወስጂኝ ነው? እሱን አብረን እናያለን። ብዙ ጋባዥ እያፈራው ነው። ደህና ነህ? እግዚአብሔር ይመስገን። ወስ የሆነ ጥያቄ ልጠይቅ ነበር። እሺ ይቻላል። ተዋናይ ባትሆን ኖሮ ምን ትሆን ነበር? ተዋናይ ባልሆን ሁለት ስራዎች የምሰራ ይመስለኛል። አንደኛው ንግድ ላይ ነጋዴ ነበር፣ ሌላኛው ደግሞ ማርሻል አርት አሰልጣኝ ሆን ነበር። በዚሁ አጋጣሚ 11 ዓመት 12 ዓመት አካባቢ ቴኳንዶ ሰርቻለሁና የማሰልጠን ፍቃድ አለ። እሺ ልጠይቀው እንደ ቀጣዩን ጥያቄ እንዳይቆልፈኝ ነው ልተው። እግዚአብሔር ከኔ ጋር ይሁን። እንግዲህ እሺ የወር ገቢ ስንት ነው? የወር ገቢ ስንት ነው? እንደዚህ ነው ሌሎችም የተጠየቁት። የወር ገቢ አይ ይበቃኛል ማለት ይበቃኛል። ለኔ አሁን ላይ ባለውበት ለኔ በቂ ነው። ያን ያህል እንኳን መጥራት አያስፈልግም። ኖ በቃ ይበቃል አይበቃም አይደለም የምልህ። የወር ገቢ ስንት ነው? ይሄ ነው እንትኑን እንግለጽ። እንትኑ ከዚህ ነው ወይስ ኤግዛክት እንትኑ? እሱ ነው በቃ ወይ ኤግዛክት እንትኑ እንኳን አይታወቅም። ይችላል አንዳንዴ ሊጨምር ይችላል። ይሄን ሲጨምር ያዚህም ሲጨምር ምናምን ሊጨምር ምናምን ሊቀንስ ይችላል። ግን በትንሹ ከ50 ምናምን ለመጀመሪያ ጊዜ እስካሁን ጠይቀናል። ሴቱም እድሜውን አልተናገረም፣ ወንዱም የወር ገቢውን አልተናገረም። አክባሪ ነኝ። ሁሉም ማስመሳይ ናቸው። ሁላችንም ማስመሳዮች ናቸው። ሰብስክራይብ አድርጉ ናቸው። እሺ የኪዩን የዩቲዩብ ቻናል ሰብስክራይብ አድርጉላት። ስንት ደረሰው? አሁን 17 ሺህ። በደንብ ገፋ እያደረግን ሰብስክራይብ እያደረጋችሁ ይመቻችሁ። በቆንጆ ስራዎች ደግሞ ትመጣለች። ሰብስክራይብ አድርጉ። ሰላም ኪዩ፣ እንዴት ነሽ? ደህና ነህ? እግዚአብሔር ያያ አክተር ባትሆን ኖሮ ምን ትሆን ነበር? ካሜራማን ትሆን ነበር። እንደዛ ነው። ታስብ ነበር? አታውቂም? ምን ቪዲዮ አልቀረጽኩሽም? ይቀርጸኛል ግን ለመላክ ያስለምነኝ ነበር። ጀግና ካሜራማን ነበር። ዛሬ ነው ያርገው። እሺ ያያ የወር ገቢ ስንት ነው? አላውቀውም። ምን ንገረኝ። የወር ገቢ ስንት ነው? አላውቀውም ማለት አላውቀውም ወይ ደውዬ ማናጀር ጀመረ ና ቪዲዮ ተቀረጽ። ቆይ ማናጀር ልጠይቀው። እሺ የወር ገቢህን የማትናገር ከሆነ ለኦዲየንስ የማታሳውቅ ከሆነ ምን እናደርጋለን መሰለህ? እኔ ደስ ያለኝ ቦታ ሆኜ የፈለኩትን ነገር ተጠቅሜ ሂሳቡን ዝጋላለሁ። ችግር የለም። ምን ይተይደው ሀብታም ነገር አይደል? እንደዛ አይደለም ሲጀመር ወዝሮ ሀብታም የሀብታም አውቃ ነገር አልፈልግም። እንዳትቆርጪ ግን ስምጥራን ሰው ነው። ችግር የለም። ምን ይተይደው። እሺ ያያ ሰብስክራይበር ቆይ ስንት ደረሰ ሰብስክራይበር? 17,000። ኧረ እንጠጋጋ እንጂ ከፍ እንበል። ወደ 100,000 እንሂድ አይደል እንዴ? ሰብስክራይብ አድርጉላችሁ። የሚያችሁ ወዳችኋለሁ። አንቺ የኔን ዩቲዩብ እዚህ ጋር እሺ፣ ይሄንን ሰብስክራይብ አድርጉ። እሺ፣ እግዚአብሔር ይመስገን። አቡሽ የሆነ ጥያቄ ልጠይቅ ነበር። ምንድን ነው? ተዋናይ ባትሆን ወይ ደግሞ ቲክቶከር ባትሆን ምን ትሆን ነበር? አስመጭና አከፋፋይ። ምንድን ነው አስመጭና አከፋፋይ? ምን ድሮ ምን ነበር ማሰባች ጠፋብኝ። ምንድን ነው? ተዋናይ ከመሆኔ በፊት ነው ብቻ የሆነ ቢዝነስ ውስጥ አስመጭና አከፋፋይ ነበር መሆን ፈልግ ነበር። ኦኬ እሺ። አቡሽ የወር ገቢ ስንት ነው? ኧረ ተይ ይቅር። አሁን ያው ትንሽ አድርጌ ብናገር ዋሽ
ከፍ አድርጌ ብናገር ዋሽ ስለሆነ መካከለኛ ስለሆነ ኦኬ፣ አለመናገር ትችላለህ። ግን ሳትናገር ስትቀር ደግሞ ሌላ የሚመጣ ከሱ ጋር ቅጣት አለና እሱን የምትቀበል ከሆነ ኢትዮጵያ ነው። እሺ ቅጣቱ ምንድን ነው? ቅጣቱ የሆነ ቦታ እወስድሃለሁ፣ የፈለኩትን እጠቀማለሁ፣ ወጪውን ትሸፍናለህ። ለምን ገቢና አልናገርም ብዬ? እሺ ድሃ ነኝ ግን ገቢና አልናገርም። ስለዚህ ትሸፍናለህ ማለት ነው ወጪ። እሺ ተስማምተናል። ሰብስክራይብ እያደረጋችሁ